ዌልካም ቱ ዚስ ቻናል እንኳን በደህና ወደዚህ ቻናል በሰላም መጣችሁ። ባለፈው ላይ ስለ ጎ እና ስለ ጎዝ አይተናል ማለት ነው። ዛሬ ስለ ዱ እና ስለ ዳዝ እናያለን ማለት ነው። ሶ ዱ እና ዳዝ ሲምፕል ፕሬዘንት ቴንስ ላይ ጥቅማቸው ሁለት ነው። እነዚህ ሁለቱም ቨርቦች ናቸው። አክሲለሪ ቨርብ ይባላሉ ወይም ደግሞ ረዳት ቨርቦች ይባላሉ። አንደኛ ቱ ሜክ ኩዌሽንስ ጥያቄዎችን ሜክ ለማድረግ እንጠቀመው። ሁለተኛ ደግሞ ቱ ሜክ ኔጌቲቭ ሴንቴንስ ስለዚህ አሉታዊ የሆኑ ወይም ደግሞ አፍራሽ የሆኑ አረፍተ ነገሮችን ለመስራት እንጠቀማለን ማለት ነው። ሶ ሌትስ ሲ ዋን ባይ ዋን። ለምሳሌ ዱ this do is used with plural nouns አይደለ? ከፕሉራል ናውን ልክ ባለፈው ዕለት እንዳልኳቸው ጎ ለምሳሌ ጎ ከፕሉራል ናውን ጋር ነው የምንጠቀመው አላልኳቸውም? ስለዚህ ዱ እንደዛውም ከፕሉራል ናውን ጋር ነው የምንጠቀመው ወይም ደግሞ ከብዙ ቁጥር ጋር ነው የምንጠቀመው ማለት ነው። ኤግዛምፕል ዱ ዩ ላይክ ኮፊ ስለዚህ ቡና ትወዳለህ አይደለ? ሶ አያችሁ አይደለ? ቢፎር ዘ ሳብጀክት አይደለ? ኢት ኢዝ ኢንተሪንግ ቢፎር ዘ ሳብጀክት ይገባና ከሳብጀክቱ በፊት ይገባና ጥያቄ ለመጠየቅ እንጠቀማለን ማለት ነው። ሶ ኢት ኢዝ ዩዝድ ኢን ዘ ሲምፕል ፕሬዘንት ቴንስ ላይ ነው የምንጠቀመው። ሶ ዱ ዘይ ሊቭ ኢን አዲስ አበባ እነሱ አዲስ አበባ ይኖራሉ አይደለ? ሶ ዱ ዘ ስቱደንትስ አንደርስታንድ ሌሰን ተማሪዎቹ ሌሰኑን ተረድተውታል ማለት ሰው ጥያቄ ለመጠየቅ እንጠቀማለን ማለት ነው። ሌላኛው ኢትስ ዳዝ ነው። ሶ ዌን ቱ ዩዝ ዳዝ ዳዝን መች ነው የምንጠቀመው? ሶ ዊ ዩዝ ዳዝ ዊዝ ሲንጉላር ናውንስ ልክ ጎዝን ከሲንጉላር ናውን ጋር እንደተጠቀምነው ሁሉ ዳዝንም ከሲንጉላር ናውን ጋር ነው የምንጠቀመው። ለምሳሌ ሲንጉላር ናውን የሚባሉት ሂ ሺ ኤንድ ኢት። ስለዚህ ሲንጉላር ናውን ሲባል እነዚህ ፕሮናውን ወይም ደግሞ ተውላጠ ስሞች ብቻ ላይሆኑ ይችላሉ። ምን ሊሆኑ ይችላሉ ማለት ነው? ኢትስ ስም ሊሆኑ ይችላሉ። ለምሳሌ አበበ፣ አየለ፣ ዴቭ፣ ጫልቱ የመሳሰሉ መስከረም፣ ዳዊት የመሳሰሉ ስለዚህ በስምም ሊሆን ይችላል ማለት ነው። እነዚህ ሲንጉላር ናውኖች ማለት ነው። ለምሳሌ ዳዝ ሂ ፕሌይ ፉትቦል እሱ ኳስ ይጫወታል አይደለ? ዳዝ ዘ ቦይ ስፒክ አማሪክ ስለዚህ ልጁ አማርኛ መናገር ይችላል አይደለ? ዳዝ ሺ ወርክ አት ኤ ባንክ እሷ ባንክ ትሰራለች። ሰው እነዚህ አይነት ከስሙ በፊት በመግባት ወይም ደግሞ ከባለቤቱ በፊት በመግባት ጥያቄን ለመጠየቅ የምንጠቀማቸው ቨርቦች ናቸው። ይህን ሲምፕል ፕሬዘንት ቴንስ ማለት ነው። ሶ ይሄ በአጠቃላይ ስለ ዱና ስለ ዳዝ ጥያቄ ለመጠየቅ ስንጠቀማቸው ነው። ሌላኛው ኔጌቲቭ ሴንቴንስ ወይም ደግሞ አፍራሽ የሆኑ አረፍተ ነገሮችን ለመመስረት ስንገለግልባቸው ወይም ስንጠቀማቸው እንዴት ነው? ስትራክቸሩ ዱ ኦር ዳዝ ፕላስ ናት ፕላስ ቤዝ ቨርብ አይደለ? ቤዝ ቨርብ ማለት ዋናው ግስ ነው። ከዛም በኋላ ናት አለች። ያ ማለት አረፍተ ነገሩ አፍራሽ እንዲሆን አይደለም የምትለው አፍራሽ እንዲሆን የምታደርገው ናት። ዱና ዳዝ ደግሞ ጥያቄ ወይም ደግሞ አፍራሽ ለማድረግ የምንጠቀማቸው ቨርቦች ናቸው ማለት ነው። ለምሳሌ አይ ዱ ናት ነው አይደለ? እኔ አላውቅም አይደለ? ስለዚህ ዱ ናት የምትለውን በአፖስትሮፍ እንደዚህ በአጭሩ መጻፍም እንችላለን። ዘይ ዱ ናት ፕሌይ ባስኬትቦል እነሱ ባስኬትቦል አይጫወቱም አይደለ? ስለዚህ እነሱ ባስኬትቦል አለመጫወታቸውን አፍራሽ ይሆን አይደል? ኔጌቲቭ ማለት አፍራሽ የሆነ አረፍተ ነገር ወይም ደግሞ በምንድነው አዎንታዊ የሆነ አረፍተ ነገር ማለት ነው። ለምሳሌ ኢፊት ሲንጉላር ሲሆን ደግሞ ዳዝ ናት አይደለ? ሶ ሺ ዳዝ ናት ላይክ አፕልስ ሶ አፕልስ ወይም ፖም አትወድም አለ ሺ ዳዝ ናት የምትለዋንም እንደዚሁ በአፖስትሮፍ ኤን እና ቲ መካከል አፖስትሮፍ በማስገባት እንዲህ መጻፍ እንችላለን ማለት ነው። ዘ ዶግ ዳዝንት ባርክ ውሻው አልጮኸም። ሶ እንደዚህ አይነት ማስገባት እንችላለን ማለት ነው። ሶ እዚህ ጋር ቹዝ ዘ ኮሬክት አንሰር ዱ እና ዳዝን መጠቀም ነው ማለት ነው። ለምሳሌ 10ኛ ስቴል ስራ ዳሽ ዩር ብራዘር ወርክ ኦን ዩቲዩብ አይደለ? ምንድነው ወንድምህ ዩቲዩብ ላይ ይሰራል። ስለዚህ ዱ ነው ዳዝ ነው የምታስገቡት። ጥያቄውን ለመጠየቅ ምንድነው የምታስገቡት? ዳዝ አይደለ? ዳዝ ዩር ብራዘር ወርክ ኦን ዩቲዩብ ወንድምህ አይደለ? ስለ አንድ ሰው አይደል እየጠየቀ ያለው። ስለዚህ ወንድምህ ዩቲዩብ ላይ ይሰራል። ስለዚህ የ10ኛው መልክም ሲሆን ዳዝ ነው ማለት። ስለዚህ ከዚህ ከ10 በላይ ያሉ ቀሪዎችን 9 እናንተ ትሰራላችሁ ማለት። ሌላም ጥያቄ አለ እዚህ ጋርም ዱ ዳዝ ወይም ዱናት ወይም ደግሞ ዳዝናት ማስገባት ነው ማለት ነው። እንዲህ ጥያቄዎቹን ስሩ። መልሳችሁን ከቻላችሁ ኮሜንት ላይ ጻፉልኝ። በራሳችሁም ተለማመዱ። አንዳንድ ጥያቄዎችም እዩ። ያልገባችሁ ነገር ካለ ጠይቁኝ ማለት ነው። እወዳችኋለሁ። ቤቱን ሳብስክራይብ አድርጉ። በሌላ ጊዜ ደግሞ በሌላ ቶፒክ እንገናኛለን። መልካም ቀን ባይ